አስገራሚ ታሪክ ከባለቤቴ ጋር ትዳር ከመሰረትን 21 ዓመት ሞላን። ባለቤቴ አንድ ራሴን እንዲፈትሽበት ያደረገኝን ጥያቄ አቀረበችልኝ። 21 ዓመት ካንተ ጋር ስኖር አንድም ቀን ከእናትህ ጋር ለመዝናናት ስትወጣ አይቼህ አላውቅም። አሰላሙ አለይኩም ወራህመቱላህ ወበረካቱሁ። ውድና የተከበራችሁ የእናት ዩቱብ አድማጭ ተመልካቾች በያላችሁበት የአላህ ሱብሓነሁ ወተዓላ ሰላም፣ እዝነት፣ ረዴት ሁሉ ነገር አይለያችሁ እያልኩኝ ዛሬም በአዲስ ቪዲዮ ተከስቻለሁኝ። የዛሬው ባለ ታሪካችን ለሁላችንም ማስተማሪያ ይሆናል በማለት ታሪኩን እንዲህ በማለት ይተርክልናል። ከባለቤቴ ጋር ትዳር ከመሰረትን 21 ዓመት ሞላን። ባለቤቴ አንድ ራሴን እንዲፈትሽበት ያደረገኝን ጥያቄ አቀረበችልኝ። 21 ዓመት ካንተ ጋር ስኖር አንድም ቀን ከእናትህ ጋር ለመዝናናት ስትወጣ አይቼህ አላውቅም። ዛሬ ማታ እናትህን እራት ምሽት ጋብዛትና አዝናናት አለችኝ። ውዷ ባለቤቴ ባቀረበችልኝ ሀሳብ ከመገረም በላይ መሰጠኝ። ተስማማሁኝ። እናም ወደ እናቴ ጋር ደወልኩላት። ኡሚ ዛሬ ካንቺ ጋር ሽርሽር መውጣት እፈልጋለሁ አልኳት። ደነገጠች። ምነው ሰላም አይደል? ልጆችህ ምን ሆኑ? ባለቤትህ ሰላም አይደለች እንዴ? በማለት የድንጋጤ ጥያቄዎቿን አርከፈከፈችብኝ። አብሽሪ ኡሚ፣ ሁሉም ሰላም ነው። ካንቺ ጋር ለመዝናናት ፈልጌ ነው አልኳት። ደስ አላት። ተስማማች። ተዘጋጅተሽ ጠብቂኝ አልኳት። በቀጠሮዬ ሰዓት ወደ እናቴ ጋር ሄድኩኝ። እናቴ በረንዳው ላይ ቆማ እየጠበቀችኝ ነበረ። እናቴ ሁለመናዋ ተቀያይሯል። እርጅና ተጫጭኗታል። ሰላምታ ከተለዋወጥን በኋላ ወደ መኪናዬ አስገብቻት ጉዞ ጀመርን። እናቴ በጣም ደስታ ይነበብባታል። ልጄ ዛሬ ካንተ ጋር ሽርሽር እንደምወጣ ለሰፈር ሰዎች ሁሉ እንዲሁም ለዘመድ አዝማዶቼ በሙሉ ተናግሬያለሁኝ። በጣም ከመደሰቷ የተነሳ አንድም የማታውቀው አልቀራትም። ወሬውን ለሁሉም አድርሰዋለች። ወደ ሆቴል ይዣት ሄድኩኝ። አስተናጋጁ የምግብ ዝርዝር ወረቀት የያዘ ኩፓን ሰጠን። ኡሚ ምረጪ አልኳት። ፈገግ አለች። ከእርጅና የተነሳ ማየት እንደማትችል ተረዳሁ። ላንብብልሽ አልኳት። ልጅ እያለህ ሆቴል ቤት ገብተን ልንመገብ ስንል የምግብ ዝርዝር አነብልህ ነበር። አሁን እዳህን ክፈል ብላ ፈገግ አለች። እኔም ፈገግ ብዬ አነበብኩላት። የለበሰችውን ልብስ ስመለከት ከ19 ዓመት በፊት የሞተው አባቴ የገዛላት የመጨረሻ ልብሷ እንደነበር አስታወስኩ። ምግቡ ቀርቦ እናቴ በደስታ የተነሳ ምንም እየበላች አልነበር።